ሀብት ያላት የማትለማ በልጆቿ ምክንያት ደጋግማ የምትደማ ሀገር ኢትዮጵያ ያበቡ የለውጥ ዕድሎች ሳያሽቱ መርገፋቸው የተጣሉ ተስፋዎች በቀቢጽ መቅረታቸው ለብዙዎች ቁጭት ለአያሌዎች የምክክርና መደማመጥ ናፍቆት ምክንያት ሆነዋል። ይህ በኢትዮጵያ የትናንት ገጽ ላይ የተጻፈ ታሪክ ነው። ዛሬ ኢትዮጵያ በአዲስ ምዕራፍ ጅማሮ ላይ ለጥቁር አፈራቸው ስስታሞቹ ኢትዮጵያን ድንበር ገፍቶ የመጣን መክተው አንክተዋል። በሚስትና በሀገር ቀልድ አናውቅም የሚሉት ጥብቅ ተረት ያላቸው ጥቁር አናብስት በታሪክ ገጽ ላይ ድል በድል የሆኑባቸው አኩሪ ታሪኮች ጽፈዋል። በሀገር ውስጥ ማህበረ ፖለቲካ የመጡ የለውጥ ጥማት እንቅስቃሴዎች ውሃውም ምንጩም እንዲነጥፍ ከማድረግ ወንድማማቾችን ደም ከማፋሰስ የዘለለ ሐሳብን በሐሳብ የመሞገት የምናይበት አጋጣሚ ለምን ይጠፋል? ይህ ጥያቄ ከትውልድ ትውልድ ተሸጋገረ፣ መልስም አላገኘም። የሀገራችን መራራ እንቆቅልሽ ሆኖ ቀጠለ። ኢትዮጵያ የራሷ ፊደል፣ የራሷ ዘመን ቀመር፣ ከ3000 ዓመት በላይ የዘለቀ ያልተቋረጠ ሀገራዊ ታሪክ ያላት አህጉራዊ ኩራት ናት። ከአድዋ ድል እስከ ብሔራዊ ነጻነት ተምሳሌትነቷ ድረስ በዓለም መድረክ ስሟ ከፍ ብሎ ተጠርቷል። ይሁን እንጂ የውስጥ ታሪኳን ስንፈትሽ ደግሞ ደጋግሞ አንድ ክፍተት እናገኛለን። ልዩነትን በንግግር ደምድሞ ወደ መግባባት የመቀየር ባህል አለመዳበር። የተባበሩት መንግስታት የልማት ፕሮግራምና በርካታ የሰላም ጥናት ተቋማት በተደጋጋሚ እንዳረጋገጡት በእውነተኛ ምክክርና በጋራ ስምምነት ላይ ያልተመሰረተ የሀገር ግንባታ ሂደት ወደ ግጭት የመመለስ ዕድሉ የሰፋ ነው። ኢትዮጵያም ለአስርተ ዓመታት የዚህ እውነት ሕያው ምስክር ሆና ኖራለች። ኢትዮጵያን ባለመመካከራቸው በሀገር ግንባታና በሰላም ጎዳና ያመለጧቸው ታሪካዊ አጋጣሚዎች ምን ይመስሉ ነበር? እነዚህን ያመለጡ አጋጣሚዎች አሁን በመካሄድ ላይ ባለው ሀገራዊ የምክክር ሂደት እንዴት ልናካክስ እንችላለን የሚለውን ጥያቄ በታሪክና በዓለም አቀፍ ማስረጃዎች እየደገፍን እንመረምራለን። በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር ዕድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። የኢትዮጵያ ዘመናዊ ፖለቲካ ታሪክ ትልቁን የለውጥ ማዕበል ያስተናገደው በ1960ዎቹ በተማሪዎችና በምሁራን ንቅናቄ ወቅት ነው። መሬት ላራሹ የሚለው ጥያቄ የገበሬውን ችግር ብቻ ሳይሆን የመላውን ህብረተሰብ የፍትህ ጥማት የገለጠ ታሪካዊ ጅምርም ነበር። ያ ትውልድ ሀገሪቱን ወደ ዘመናዊ አስተዳደርና ማህበራዊ ፍትህ ሊያሸጋግር የሚችል ብርቅዬ አጋጣሚ ይዞ ብቅ ብሎ ነበር። የታሪክ ምሁራን እንደሚያስረዱት ግን የዚያ ትውልድ ትልቁ ክፍተት ልዩነትን በሰለጠነ ክርክር የመፍታት ባህል ማነሱ ነበር። ከመደራደርና ከመግባባት ይልቅ የኔ ብቻ ይሁን የሚል ግትር አቋም መስፈኑ ሰላማዊ ሽግግርን ወደማይቻል ህልም ቀየረው። ይህ የመመካከር ክፍተት ወታደራዊ ደርግ ስልጣኑን በኃይል እንዲይዝ በር ከፈተለት። ተከትሎም ቀይ ሽብር፣ ነጭ ሽብር ተብለው በሚታወቁት የፖለቲካ እልቂቶች ውስጥ ሀገር ገባች። ገለልተኛ የሰብአዊ መብት ተመራማሪዎች እንደሚገምቱት በእነዚህ ዓመታት በ10 ሺዎች የሚቆጠሩ ወጣቶች በተለይም በአገሪቱ የነገ ተስፋ የነበሩ ምሁራንና ተማሪዎች ሕይወታቸውን አጥተዋል። የፖለቲካ ሳይንስ ምሁራን በተደጋጋሚ የሚያነሱት አንድ እውነት አለ። በኢትዮጵያ ፖለቲካ ውስጥ ትልቁ ታሪካዊ ስህተት የፖለቲካ ኃይሎች የጋራ ሀገር ላይ ከመመካከር ይልቅ አንዱ ሌላውን ለማጥፋትና ብቻውን ለመንገስ ያደረገው ሩጫ ነው። በ1960ዎቹ የመጣው ወርቃማ አጋጣሚ በንግግር ባለመመራቱ ምክንያት ሀገሪቱ ለ3 አስርተ ዓመታት በዘለቀ የእርስ በርስ ጦርነትና ተያያዥ የኢኮኖሚ ውድቀት ውስጥ ገባች። በ1983 ዓመተ ምህረት የደርግ ስርዓት ከወደቀ በኋላ ሀገሪቱ ሁለተኛውን ትልቅ ታሪካዊ አጋጣሚ አገኘች። ረጅሙ ጦርነት ተገባዶ ኢትዮጵያ ወደ አዲስ የሰላምና የዲሞክራሲ ምዕራፍ ልትሸጋገር የምትችልበት ሰፊ በርም ተከፍቶ ነበር።
ይሁን እንጂ የወቅቱ የሰላምና የሽግግር ጉባኤ ሁሉንም የፖለቲካ ኃይሎችና የህብረተሰብ ክፍሎች ባላሳተፈ በዋናነት በአሸናፊዎች ፍላጎት ብቻ በተቃኘ መንገድ በመካሄዱ ሁለንተናዊ ብሔራዊ መግባባት ሳይፈጠር ታለፈ። ዓለም አቀፉ የቀውሶች መፍትሄ ተቋም በተደጋጋሚ ባወጣቸው ሪፖርት እንደሚያመላክተው በኢትዮጵያ ዘላቂ ሰላም እስካሁን ያልተረጋገጠው ህገ መንግስታዊና የፖለቲካ አወቃቀሮች ሁሉንም ወገን ባካተተ ግልጽ ብሔራዊ ምክክር ላይ ተመስርተው ባለመገንባታቸው ነው። የፖለቲካና የግጭት ጥናት ምሁራን እንደሚያስተምሩት ዘላቂ ሰላምና ሀገር የሚገነቡት የሁሉንም ወገኖች ስጋትና ጥቅም ባማከለ የጋራ ማዕቀፍ ሲፈጠር ብቻ ነው። በ1983 ዓ.ም የእውነተኛ ሀገራዊ ምክክር ባለመደረጉ የተነሳ ብሔራዊ መግባባት ሳይጸና ቀርቶ ማንነትን መሰረት ያደረጉ ግጭቶች ላለፉት 10 ዓመታት ሀገሪቱን ሲፈታተኑ ኖረዋል። ዛሬም ድረስ የዚህ ያልተዘጋ ምዕራፍ ውጤቶች በኢትዮጵያ አሁናዊ ሁኔታ ውስጥ ይንጸባረቃሉ። የመከፋፈል ፖለቲካን ወደ ኋላ እየገፋን የነገቲዎች ኢትዮጵያ በተቻለ መጠን ተቻችለን ተከባብረን ለመፍጠር እንድንችል ወደ መነጋገሩ፣ ወደ መደራደሩ፣ ወደ መመካከሩ መሄድ ያለባቸው ይመስለኛል የኢትዮጵያ ፖለቲካ ኃይሎች። የመመካከር ማጣትና ተከታዩ አለመረጋጋት በፖለቲካው ብቻ የተገደበ አልነበረም። በአገሪቱ ኢኮኖሚና ማህበራዊ እድገት ላይ ጥልቅ ጠባሳ ጥሎ አልፏል። የዓለም ባንክ ጥናቶች እንደሚያሳዩት በግጭትና ፖለቲካዊ አለመረጋጋት ውስጥ የሚያልፉ ታዳጊ ሀገራት በየዓመቱ ከጠቅላላ ሀገራዊ ምርታቸው ላይ ከፍተኛ መጠን ያለው እድገት ያጣሉ። ኢትዮጵያም ላለፉት ዓመታት በተለያዩ አካባቢዎች ካጋጠሙ ግጭቶች የተነሳ ተመሳሳይ ኪሳራ ስትከፍል ቆይታለች። የኢኮኖሚክስና ሰላም ተቋም ያወጣው ዓለም አቀፍ የሰላም መረጃ ጠቋሚ ጥናት እንደሚያሳየው በህዝቦች መካከል የሚደረግ እውነተኛ ውይይትና ተቀባይነት ያለው ተቋማዊ ምክክር ለዘላቂ ሰላም መሰረት ከሆኑት ዋልታዎች አንዱና ቀዳሚው ነው። ወደ ውይይት የሚያዘነብሉ ሀገራት ለጦርነትና ለውድመት ይውል የነበረውን ግዙፍ ሀብት ወደ ትምህርት፣ ጤናና መሰረተ ልማት በመቀየር በአጭር ጊዜ ውስጥ ትልቅ ኢኮኖሚያዊ መስፈንጠር ማድረግ ችለዋል። እኛ ግን ባለመመካከራችን የገነባነውን ደጋግመን አፍርሰናል። ለትምህርትና ጤና ሊውል የሚገባውን በጀት ለጦር መሳሪያ አውለናል። የሀገር ተስፋ የነበሩ በርካታ ወጣቶችን በጦርነት አጥተናል። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። 2 ዓመት ስንዋጋ ብዙ እናወድማለን፣ ብዙ እንገላለን፣ ውስጣችን ይሞታል፣ የመፍጠር አቅማችን ይዳከማል። 20 ዓመት ስንወያይ የፈለግነው የተመኘነው ባጭር ያልተከወነ ይሆናል። ነገር ግን በሂደቱ ሰው ሳንጎዳ ንብረት ሳናወድም ለመማር እድል የሚሰጥ ስለሆነ ኢትዮጵያውያን እንንቃ። ዛሬ ኢትዮጵያ በታሪኳ አዲስና ወሳኝ ምዕራፍ ላይ ትገኛለች። 2014 ዓ.ም በሕግ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት ዓመታት አገር አቀፍ አጀንዳ የማሰባሰብ ስራውን በ12 ክልሎችና በ2 ከተማ አስተዳደሮች በ1234 ወረዳዎች አጠናቋል። ከሀገር ውስጥ ባለፈ የኢትዮጵያ ዲያስፖራ ማህበረሰብንም በሂደቱ አካቷል። ኮሚሽኑ ውይይቱን በ8 ዋና ዋና ብሔራዊ አጀንዳ ምሰሶዎች ስር በማደራጀት ከ50 በላይ የፖለቲካ ፓርቲዎችን፣ የሃይማኖት አባቶችን፣ የአማካሪ ምክር ቤቶችን፣ የሴቶችና የወጣቶች ተወካዮችን በአንድ ምክክር ስር አሰባስቧል። ከ2 ሳምንት በፊት የተጀመረው ሀገራዊ ምክክር ጉባኤ የተደራረቡና የተነባበሩ ዓመታትን ያስቆጠሩ የሀገሪቱን መሰረታዊ ጥያቄዎች ለመመለስ ያለፈ ትልቅ ታሪካዊ ሙከራ ነው። ቀደም ብሎ ተጀምሮ ቢሆን አሁንም አልመሸም ዘገየ እንጂ ቢሆን ኖሮ እዛም እዚህም የሚነሱ ግጭቶች፣ ጭቅጭቆች፣ አለመግባባቶች ጥንት ሊፈቱ ይችሉ ነው የነበረው። በመመካከር በመነጋገር እና በመወያየት የማይፈቱ ቋጠሮች የሉም። ሁሉም ቋጠሮ ይፈታል። ሁሉም የኛ ኢትዮጵያ ውዝ ቢሌ እኔ አንተ መጥፎ አልኩ እኔ ጥሩ አልኩ የሚባል ነገር አንዱ መሸነፍ የለም። ስለዚህ ሁሉም አንተ ሁነት ይሄ ነው እኔ ሁነት ይቺ ነው ቢሌ መማከር አለበት። ከምክክር በኋላ ችግሮቹ ተፈቶ ያልተመለሱ ጥያቄዎችን ተመልሶ ያልተፈቱ ችግሮችን ይፈታሉ ብለን ተስፋ እያደረገን ነው። የአሁኑ ሀገራዊ ምክክር ሂደት 3 ወሳኝ ምዕራፎችን ይዟል። የመጀመሪያው ያለፉ ታሪካዊ ስህተቶችን በጦር መሳሪያ ሳይሆን በሐሳብ ጠረጴዛ ላይ ማረም ነው።
ሁለተኛው ሁሉንም ብሔሮች፣ የፖለቲካ ኃይሎችና የህብረተሰብ ክፍሎች ድምጽ ያካተተ ብሔራዊ መግባባት መገንባት። ሶስተኛው ደግሞ ከጽንፈኝነትና ከቂም አዙሪት ወጥቶ ወደ ይቅርታና ተስፋ ወደ ሞላበት የተሟላ አብሮነት መሸጋገር ናቸው። ካለፉት ትውልዶች የተማርነውን ትምህርት ወደ ተግባር ለመቀየር መንግስት፣ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና እያንዳንዱ ዜጋ ይህንን ሂደት በእውነተኛ ቅንነት ሊደግፉትና ሊሳተፉበት ይገባል። ኢትዮጵያን ታሪካችን ደጋግሞ የሚያስተምረን አንድ ትምህርት አለ። በጦርነትና በግጭት ውስጥ ማንም አሸናፊ የለም። በተቃራኒው በምክክርና በሰላም ውስጥ ግን ማንም ተሸናፊ የለም። ትናንት ባለመመካከራችን ያመለጡንን ታሪካዊ ዕድሎች ዛሬ በምናደርገው እውነተኛ ውይይትና እርቅ መተካት የምንችለው እርስ በርስ ለመደማመጥና ልባችንን ለመክፈት ስንዘጋጅ ብቻ ነው። ኢትዮጵያ እየመከረች ነው።